በዓለም ቅሌት መዝገብ ላይ ሰፍሯል። በውሸት ሰው የራሱን ዕውቀት ደብቆ ለምን በማያገባው ገብተው ምን አቀለላቸው? የኢቢኤስ ዮናስ ከበደና የተላላኪ ጋዜጠኞች የውርደት ማህደር። በጋዛ ሕፃናት ደም የታጠበው የሆድ አምላኪዎቹ የሙያ ቅሌታቸው። ጋዜጠኝነት እውነትን የማፈላለግ ድምጽ ለሌላቸው ድምጽ የመሆንና የተገፉትን የመታደግ የተቀደሰ ሙያ ነበር። ዛሬ ግን በኢትዮጵያችን ይህ የክብር ሙያ በባዕድ መንግስታት ወጪ እየተዝናኑ የጥፋትና የዘር ማጥፋት ድርጊትን የማስቀደስ የርካሾች መሸሸጊያ ሆኗል። ይህንን አሳፋሪ ድርጊት ዓለም በአልጀዚራ ቴሌቪዥን መስኮት በገሃድ አሳይቶታል። ጋዜጠኛ ዘካርያስ ዘላለምና በቴክኖሎጂው ዘርፍ በአንድ ወቅት መምህሬ የነበረችው የቀድሞዋ የጎግል ሪሰርች ዶክተር እምኒት ገብሩ የምዕራባውያንን አፍራሽ ሴራና የሞራል ኪሳራ እርቃኑን አስቀርተውታል። ከነዚህ የሞራል ዝቅጠት ካሳዩት ጋዜጠኛ ተብዬዎች ውስጥ ግንባር ቀደሙ የኢቢኤሱ ዮናስ ከበደ ነው። ዮናስ ከበደ በማያ ገጽ ላይ ራሱን የድሬ ልጅ አዛኝ፣ የፍቅርና የሰላም ሰው አድርጎ ሲስል ይውላል። ከካሜራ ጀርባ ያለው እውነታ ግን እጅግ የሚያስጠላ ነው። የሰው ልጅ በግፍ ሲፈጅ፣ ፍልስጤማውያን ሕፃናት ያለ ወንጀላቸው በቦምብ ሲቀነጠሱና እናቶች በዓለም አቀፍ ሕግ በተከለከሉ የጦር ኬሚካሎች ሲቃጠሉ ዮናስና መሰሎቹ የእስራኤልን መንግስት የደም ገንዘብ ተቀብለው በሆቴል እየተንደላቀቁ የገዳዮችን እውነት ለዓለም ሊያስተጋቡ ተስማሙ። ኢቢኤስና መሰል ሚዲያዎች ያልሞላውን ሆድ ማንም ሊሞላው አይችልም። የጋዛውያን ሰቆቃ፣ የሕፃናቱ ጩኸትና የእናቶቹ እንባ ዮናስን አላሳዘነውም። ምክንያቱም ሰብአዊነት ለጥቅም በተሸጠበት ሰው ሰው ነው የሚለው መርህ በሆድ አምላኪነት በተተካበት ልብ ውስጥ ርህራሄ ቦታ የለውም። እውነትን እንነጋገር ከተባለ እነዚህ ጋዜጠኞች አጋጣሚውን አጥተው ነው እንጂ ከወራሪዎቹ የከፉ ናቸው። የሚገርመው ደግሞ አይገባቸውም እንጂ እነዚህን ቀጥረኞች ከነ ጀናዛቸው ራሷ እስራኤል ትጸየፋቸዋለች። ምክንያቱም ለሆዱ ያደረ ዜጋ ለየትኛውም መርህ እንደማይቆም ጠንቅቃ ታውቃለችና። ሲቀጥል አይሁዶች የክርስቲያኖችን ጀናዛ በመቃብራቸውም አያስጠጉትም። ይህ ጉዳይ ይበልጥ የሚያሳፍረው ከሌሎች አፍሪካውያን ጋር ሲነጻጸር ነው። እስራኤል ይህንን የገጽታ ግንባታ ሥራ በአፍሪካ ለመስራት ስትሞክር በጠንካራ የፕሬስ ባህል በታነጹት እንደነ ኬንያ ባሉ ሀገራት ጋዜጠኞችን ማግኘት አልቻለችም። ቲክቶከሮችንና ዘማሪዎችን ነው ለመውሰድ የተገደደችው። ደቡብ አፍሪካውያን ጋዜጠኞች ሲመለሱ በሙያ አጋሮቻቸው ከፍተኛ ተቋሙ ገጥሟቸው ይቅርታ ጠይቀዋል። ሞሮኮ ደግሞ ጋዜጠኛ አታ አዝማሪ ልካለች። እኛ ሀገርስ የአፍሪካ ህብረት መቀመጫ የነጻነት ተምሳሌት ነን የምንለው ኢትዮጵያውያንስ አዲስ አድማስ ጋዜጣ፣ አሃዱ ሬዲዮና ቴሌቪዥን፣ ኤንቢሲ፣ ኦቢኤን፣ አሚኮ፣ ኢቢኤስ፣ አርትስ ቲቪ፣ ሪፖርተር ጋዜጣ ሳይቀሩ 20 ተላላኪዎቻቸውን ልከዋል። ከዚህም የባሰው የኢትዮጵያ ሚዲያ ካውንስል ቦርድ አመራር የሆኑት አቶ ታምራት ኃይሉ በዚህ አሳፋሪ ጉዞ መሳተፋቸው ነው። አጣሪው በራሱ ታጠረ ማለት ይህ ነው። ጋዜጠኞችን በስነ ምግባር ሊዳኝ የተቀመጠ ተቋም ራሱ በደም ገንዘብ ሲገዛ የሥርዓቱ መበስበስ ምን ያክል ጥልቅ እንደሆነ ያሳየናል። የራሷ ያደረባት ኢትዮጵያ ራሷ የጦርነትና የረሃብ ሰለባ ነች። መረጃን ማዛባትና የገዳይን ወንጀል ራስን የመከላከል እርምጃ አድርጎ ማቅረብ ልክ እንደ ጦር መሳሪያ ሰዎችን ይገድላል። እነዚህ ጋዜጠኞች የሰሩት ዘገባ የእስራኤልን የጦር ወንጀል የሚያጸድቅ በመሆኑ እነርሱንም የዘር ፍጅቱ አጃቢና ተባባሪ ያደርጋቸዋል። ዝምታው መሰበር አለበት። በእንደዚህ አይነት ጉዳይ ላይ መተቸት ማቆም የለብንም። ተቋማችን ከግብ ሳይደርስ እነዚህ ሰዎች በድርጊታቸው አፍረው ተሸማቀው ይቅርታ ሳይጠይቁና ከሙያ ሳይገለሉ ዝም ካልን ነገ
ሌሎች የባሱ ከርሳሞችን እንወልዳለን። ይህንን አስነዋሪ ድርጊት በማጋለጥ ታላቅ ሥራ ለሠራው ለጋዜጠኛ ዘካርያስ ዘላለምና ለስታንፎርዷ ምሁር ዶክተር ትዕምኒት ገብሩ ትልቅ ክብር ይገባቸዋል። የዓለም ሕዝብ የአልጀዚራን ዘገባ አይቶ ታዝቧቸዋል። እኛም በታሪክ ፊት ተጠያቂ የሚያደርገውን ይህንን ከባድ የሞራልና የታሪክ ጠባሳ በዝምታ ልናልፉ አይገባም። ሰብአዊነት ያልፈጠረባቸውን በግፍ ለሚጨፈጨፉ ሕፃናት ደንታ የሌላቸውንና ሆዳቸውን ከሙያቸው ኪሳቸውን ከህሊናቸው ያስበለጡትን የኢትዮጵያ ሚዲያ ነቀርሳዎች እስከ ጥግ ድረስ ልናጋልጣቸውና ልንጸየፋቸው ይገባል። ይህንን መልእክት በሁሉም ቦታ በማሰራጨት ለኛም ቢሆን አጋጣሚውን እየጠበቁልን ያሉ ነውረኞችን ማንነት እናጋልጥ። ሙራት ታደሰ